እንኳን ለጻድቁ አባታችን አቡነ አረጋዊ ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። የክርስቶስ ቤተሰቦች ይህንን መንፈሳዊ ዝግጅት ለብዙዎች ሕዝበ ክርስቲያን እንዲዳረስ ቪዲዮውን ላይክ፣ ሐሳብ አስተያየታችሁን ኮመንት ላይ በመጻፍ እንድትጀምሩ በእግዚአብሔር ስም እንጠይቃለን። ከዚህ በመቀጠል የጻድቁ አባታችን የአቡነ አረጋዊ ገድላቸውን እናሰማለን። እሱ እግዚአብሔር በሥራው የከበረ በፍጡራን ሁሉ አንደበት የተመሰገነ ዓለምን ካለመኖር ወደ መኖር አምጥቶ የፈጠረ በእውነት እሱ ብቻ አምላክ የሆነ ከሱ ብቻ አምላክ የሌለ መሆኑን አምነን የጌትነቱ ክብር ከእርሱ ለእርሱ የተገኘ ምስጋናውም ከባህሪ ለእርሱ የተዘጋጀ የቸርነቱ ብልጽግና ፍጹም የሆነ ያለ መከልከል የሚሰጥ ያለ መንፈግ የሚለግስ ያለ ቂም በቀል ኃጢአትን ይቅር የሚል ለሚጠሩት ፈጥኖ የሚደርስ ለሚያከብሩት በጎውን ነገር የሚያደርግ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን በሐምሌ 14 ቀን የሚነበብ የሚጸለይ የብፁዕ ወቅዱስ አባታችን የአቡነ አረጋዊን መጽሐፈ ገድል በእግዚአብሔር ቸርነት እናሰማለን። የብፁዕ ወቅዱስ አባታችን የአቡነ አረጋዊ ጸሎትና በረከቱ በጸሎት አስቡን ካሉን ከእህት ከወንድሞቻችን ይህንን ከምትሰሙ ከሁላችሁም ጋር ይሁን ለዘላለሙ አሜን። ይህንንም ከነገረው በኋላ ጌታችን ሰላሙን ሰጥቶት ወደ ሰማይ አረገ። ቅዱስ አባታችን አቡነ አረጋዊ ጌታችን ይህንን ሁሉ ቃል ኪዳን ስለሰጠው በጣም ተደሰተ። በነጋ ጊዜም አባታችን አቡነ አረጋዊ ደቀ መዝሙሩ ማትያስን ጠራው። ከሌሎች ደቀ መዛሙርት ይልቅ እሱን በጣም ይወደው ነበርና። ከዚያም ጌታ ኢየሱስ ክርስቶስ በዛሬው ሌሊት ተገልጾ ቃል ኪዳን ሰጠኝ በማለት የሰጠውን ቃል ኪዳንና የነገረውን ሁሉ ከነገረው በኋላ ይህ ቃል ኪዳንና ይህ መጽሐፈ ገድል ተጽፎ ለልጅ ልጅ መታሰቢያ ይሆን ዘንድ አዘዘው። ስለዚህም ይህንን ነገር በሰማ ጊዜ ደቀ መዝሙሩ ማትያስ ፈጽሞ አደነቀ፣ እጅግም ደስታ ተሰማው። ከዚህ በኋላ ቅዱስ አባታችን አቡነ አረጋዊ ለልጁ ለደቀ መዝሙሩ ለማትያስ ወንድሞችን በቤተ ክርስቲያን እንዲሰበሰቡ ጥሪ አድርጎላቸው በዚያም እርስ በራሳቸው ሰላምታ ተሰጣጡ ብሎ አዘዘው። እሱም እንዳዘዘው አደረገና ወንድሞች ደቀ መዛሙርት መጡ፣ ተሰብስበው ሰላምታ ተሰጣጡ። ክቡር አባታችን አቡነ አረጋዊ ከበዓቱ በመውጣት እንደተለመደው በመካከላቸው ተቀምጦ ያስተምራቸው ጀመር። ቀጥሎም ክቡር አባታችን ከዛሬ ጀምሮ በሥጋ አታዩኝም አላቸው። ደቀ መዛሙርቱም ይህንን ያላቸውን በሰሙ ጊዜ ከክቡር አባታችን አቡነ አረጋዊ እግር ስር ወድቀው መሪር እንባን አለቀሱ። ክቡር አባታችንም ከእግሩ ስር አነሳቸውና አይዟችሁ፣ አትደንግጡ፣ ፈጽማችሁ አትፍሩ፣ እኔ ለአምላኬ ለኢየሱስ ክርስቶስ አደራ እሰጣችኋለሁና አላቸው። እነሱም የሙት ልጆች እንባል ዘንድ ለማን ትተወናለህ አሉት። እሱም ሰማያዊ አባት ለሚሆን ለጌታዬና ለአምላኬ ለኢየሱስ ክርስቶስ እተዋቸዋለሁ፣ እኔ ግን ወደ አምላኬ ወደ እግዚአብሔር ሄዳለሁና ስለ እኔ ፋንታ ልጅ ማትያስን ጠባቂ አባት ይሆናቸው አላቸው። ደቀ መዝሙሩ ማትያስም ይህን በሰማ ጊዜ ክቡር አባት ሆይ ይህን ከፍተኛ መልእክት ተቀብዬ አስተዳድር ዘንድ እንዴት ይቻለኛል?
ይህን በማለት ከአባታችን እግር ስር ወደቀ። ክቡር አባታችንም ዝም በል በማለት ገሰጸው። ይህንንም ተናግሮ ወደ በዓቱ ተመልሶ ገባ። ይህ ክቡር አባታችን አቡነ አረጋዊም የእርጅና ዘመኑ በደረሰ ጊዜ 99 ዓመት ሆነው። በነጋ ጊዜ ቆሞ ሲለምንና ጸሎትም ሲያደርግ ተመለከተው። በምን ጊዜ ወይም ሰዓት ከነሱ እንደሚሰወር ማትያስ ይጠባበቅ ወይም በልቡ ያስብ ነበር። ጸሎት ያደርግ ዘንድ ቀድሞ ወደ ነበረበት ተመልሶ ገባ። ዳግመኛም 3 ሰዓት በሆነ ጊዜ ተመልሶ መጣ። ነገር ግን ከበዓቱ በደረሰ ጊዜ አላገኘውም፣ እሱ ተሰውሯልና። ከዚያም ከመቋሚያና ከመስቀል በስተቀር ምንም ያገኘው ነገር የለም። ይህንንም ለወንድሞቹ ነገራቸው። እነሱም ጮሁ፣ ዋይ ዋይ አሉ። እሱንም ያገኙ እየመሰላቸው መስቀሉንና መቋሚያውን ተሸክመው በመሳም መሪር እንባን አለቀሱ። ሐዘናቸውና ለቅሷቸውን ከፈጸሙ በኋላ ከእግዚአብሔር ዘንድ ለክቡር አባታችን አቡነ አረጋዊ የተሰጠውን ቃል ኪዳን ደቀ መዝሙሩ ማትያስ ነገራቸው። ወንድሞቹም ይህንን በሰሙ ጊዜ ፈጽመው ተደሰቱ። ሐዘናቸው ወደ ደስታ ተለወጠ። ስለዚህም እግዚአብሔርን አመሰገኑት። በዚያን ጊዜ ቀለምና ብራና አዘጋጅተው ማትያስና ዮሴፍ እየነገሯቸው ለልጅ ልጅ መታሰቢያ ሆኖ ይኖር ዘንድ የገድሉንና የቃል ኪዳኑን መጽሐፍ ያዙ። ከዚህ በኋላ በመነኮሳት ሥርዓት ማኅበር ይኖሩ ዘንድ የሰራላቸውን ሥርዓት አሰቡ። በሥርዓት ይመራቸው ዘንድ አባታቸው አረጋዊ ለሰጣቸው ለመንፈሳዊ አባታቸው ለማትያስም ራሳቸውን ዝቅ አደረጉ። ሐሳባቸውንም የአባታችን የአረጋዊን መታሰቢያ ወደ ማድረግ ተመለሰ። ክቡር አባታችን አቡነ አረጋዊ የተሰወረበት ቀን ወር አቆጣጠር በጥቅምት 14 ቀን ሲሆን በዕብራውያን ወር አቆጣጠር በታስሪን 11 ቀን በኢትዮጵያው ንጉሥ በአጼ ገብረ መስቀል ዘመነ መንግስት ነው። የእግዚአብሔር ቸርነት ከኛ ጋር ይሁን። የክቡር አባታችን አቡነ አረጋዊ ጸሎቱ፣ በረከቱ፣ ረድኤቱ፣ የትሩፋቱ ዋጋ ከሁላችን ጋር ይሁን፣ አሜን። ክቡር አባታችን አቡነ አረጋዊ በተሰወረ በ40ኛው ቀን ደቀ መዛሙርቱ ወይም መነኮሳቱ ታላቅ በዓል አድርገው ሕዝቡንና ነዳያኑን፣ ድሃውን፣ ችግረኛውን ከመገቡ በኋላ ለመታሰቢያው በዓል ድግስ የወጣው ማንኛውም ነገር ተመልሶ ቀድሞ እንደነበረ ተገኘ። በዚህም ታላቅ ተአምራትን አዩ። ይህንንም በእነሱ ላይ የወረደውን በረከት በተመለከቱ ጊዜ ፈጽመው አደነቁ። ፈጣሪያቸው እግዚአብሔርንም ፈጽመው አመሰገኑት። ይህች በረከት በቤተ ማኅበር ውስጥ እስከ ዛሬ ድረስ አለች። ከወንድሞች መነኮሳት አንዱ ክቡር አባታችን አቡነ አረጋዊ ቀድሶ የመታሰቢያውን በዓል ለማድረግ በዚህ በተሰበሰብነው ሁሉ ላይ እስከታች ያለነው ወንዱም ሴቱንም ታላቁንም ታናሹንም ያለ መለየት ሥጋው ደሙን ሲያቀብለን አየሁ አለ። ዳግመኛም ሁለተኛው ደቀ መዝሙር እኔም በማዕድ ላይ ህብስቱን ባርኮና ቆርሶ በማዕድ ላይ ላሉት ለሁሉም ሲሰጥ አየሁት አለ። ንጹሕ መስተጋድል ድንግልና ብቸኛ የሆነ አባ ብንያም የሚባል መነኮስም ያየውን ወይም የተገለጸለትን ይነግራቸው ዘንድ ግድ ባሉት ጊዜ አፉን ከፈተና እንዲህ አላቸው። ብፁዕ አባታችን አቡነ አረጋዊ የብርሃን መጎናጸፊያ ተጎናጽፎ ከፀሐይ 7 እጅ የሚያበራ ወይም ለዓይን የሚያንጸባርቅ የብርሃን አክሊል ተቀዳጅቶ የወርቅ መስቀል ይዞ በውጭም በውስጥም በተሰበሰቡት ሕዝብ ሁሉ ላይ ሲባርክ አየው። ዳግመኛም ቀለምና ብራና ይዞ በሙሉ መነኮሳት ልጆቹን ሰብስቦና ሰማያዊት በምትሆን በቅድስት ኢየሩሳሌም ቅዱሳት አምዶች ላይ
ስማቸውን ጽፎ በዚያ ኖረው። ከዚያም ከኔ ተሰወር አላቸው። ስለዚህም በሰሙት ነገር ፈጽመው ተደሰቱ። እሱ ባየው ሁሉ አስቀድመው ያሰቡትን ታላቅ ተስፋ አግኝተዋልና። ኢትዮጵያዊ ንጉሥ አጼ ገብረ መስቀልም ብፁዕ ወቅዱስ የሚሆን የአባታችን የአቡነ አረጋዊን መሰወር በሰማ ጊዜ ፈጥኖ መጣና ከቅዱሱ ተራራ ላይ ወጥቶ ከመነኮሳቱ ጋር ተገናኘ። እነሱም የተደረገውን ተአምራት ያዩትንም ሁሉ ነገሩት። የጽድቁን ዜና ከሰማ በኋላ ፈጽሞ አደነቀ። በዚያኑ ጊዜም በሩቅም በቅርብም ያሉ ሰዎች ከሱ ጋር ያለው ጳጳስ እንዲሰበሰቡ አዘዘ። በክቡር አባታችን በአቡነ አረጋዊ መንበር ላይ በተቀመጠው ከቅዱስ ማትያስ እግር በታች ቆሞ እንዲህ አለ። እኔ ንጉሥ ገብረ መስቀል በምድረ እገላ ቆላውም ደጋውም ከመረብ እስከ ጉርጉር ሰባቱን አውራጃዎች ለአባታችን ለአቡነ አረጋዊ መታሰቢያና ለቤተ ክርስቲያን መባ ለገዳሙ መነኮሳት ለምግብና ለልብስ የሆናቸው ዘንድ እኔ ንጉሥ ገብረ መስቀል ሰጥቻለሁ አለ። ንጉሡ ገብረ መስቀልም ጳጳስ አምጥቶ በገዳሙ ላይ ማንኛውም የሀገር ሹም ወይም ገዢ የቅርቡም የሩቁም እንዳይገባባቸው አወገዘ፣ በግዝት አጸና። እንዲሁም ከኔ በኋላ የሚነሱ ነገስታት እንደዚሁ ያድርጉ፣ እነሱ የእግዚአብሔር መንፈስ ስላደረባቸው ከኔ የተለየ ሐሳብ የላቸውምና አለ። ዳግመኛም ይችን ቦታ እንደ ደብረ ታቦርና እንደ ደብረ ሲና እናከብራታለን፣ እናገናታለን፣ ከፍ ከፍም እናደርጋታለን። አክሱም ቤተ መንግስታችን፣ ደብረ ዳሞ ቤተ ጸሎታችን ትሁን ለዘላለሙ ብሎ ወሰነ። ቅዱስ አባታችን ማትያስም ገድልን ትሩፋትን በማብዛት ጸና፣ እየበረታም ሄደ። የእህሎች ወይም የምግቦች ጣዕም እስኪለየው ድረስ ጾምን አበዛ። ለሁሉ ራሱን ዝቅ ያደርጋል፣ እንደ ቀድሞ ለቤተ ማህበሩ በሁሉ ቦታ ይታዘዛል። የሃይማኖትን ትምህርት ለሁሉ ያስተምራል። የወንጌልን ቃል በአማራ አንደበት ይሰብካል። ወንድሞቹ የሱን በጎ ሥራ ተመልክተው በመንፈሳዊ ቅናት በመነሳሳት የሱን ፈለግ ይከተሉ ዘንድ ለሁሉ ራሱን ዝቅ ያደርጋል። መነኮሳትም በየቀኑ እየመጡ በገዳም ውስጥ ቁጥራቸው እየበረከተ ሄደ። ይህ አባታችን ማትያስም በሁሉ ዘንድ ስሙ የተጠራ የታወቀ ሆነ። የሃይማኖትን ቃል ለሁሉ ያስተምራል፣ ሕዝቡም ቃሉን ይሰሙታል፣ በእውነትም ትምህርቱን ይቀበሉታል። አባታችን ብፁዕ ቅዱስ አባ ማትያስ የእግዚአብሔርን ቃል ያስቡ ዘንድ ወይም በልቦናቸው ሰርጾ ይገባ ዘንድ ከወንድሞቹ ጋር በህብረት ጸለየ። ጸሎታቸውንም ከጨረሱ በኋላ በመጽሐፍ ውስጥ የተመለከቱትን በአእምሯቸው ቀርጸው ወደ በዓታቸው ይሄዳሉ። ለእያንዳንዳቸው የሚናገሩትንና የሚያስታውሱትም ቀድሞ በመጽሐፍ የተባለውን ነው። እንግዲህ ከነሱ መካከል ያሉባልታና ወይም የሥራ ፈት ወሬ ወይም ዋዛ ፈዛዛ ለመናገር ከቶ አፉን የሚከፍት እስከ መቼም ድረስ የለም። ነገር ግን በእግዚአብሔር ቸርነት የተማሩትን ያነባሉ፣ ትርጓሜውን ይሻሉ፣ ስለ በጎ ሥራዎች ሁሉ ቀና መንገድ ይቀይሳሉ እንጂ። የሚሰራውንም ነገር ለማየት አንዱ ወደ ሌላው ቤት ፈጽሞ አይገባም። እያንዳንዱም ለራሱ ልብስ አያከማችም። ነገር ግን የሚለብሱትን እስኪያጥቡ ድረስ በቤተ ማህበሩ አዛዥ ወይም አለቃ በግምጃ ቤቱ ይጠበቃል። የልብስ ለውጥ ሲፈልጉ በማህበሩ አለቃ ስልጣን ይሰጣቸዋል። ከነሱ ወገን ማንም ወርቅና ብር ወይም ሌላ ገንዘብ የሚያይ ወይም የሚወድ የለም። ብዙዎች ለሥራ ጉዳይ ከመላላክ በስተቀር ይህንን ሳያዩ ይሞታሉ። እነሱ ወደ ገዳሙ በገቡ ጊዜ በእጃቸው ይዘው አያቆዩም፣ ለገዳሙ መጋቢ ፈጥነው ያስረክባሉ እንጂ። ቅዱስ አባታችን አባ ማትያስም ከአባቱ ከብፁዕ አረጋዊ እንደተማረው
ሕገ ምንኩስናውን በጥንቃቄ ፈጽሞ በእግዚአብሔር ቸርነት ታኅሳስ 8 ቀን አረፈ። ከሱ በኋላ አባ ዮሴፍን ሾሙ። ከዮሴፍም በኋላ አባ መስቀል ቤዛ፣ ከሱም ቀጥሎ አባ መድኅነ እግዚእን። እነዚህን ሁሉ ስለሱ አባት የሆኗቸው ዘንድ ሾሙ። የዚህ ጻድቅ ጸሎትና በረከት ከወዳጁ ከሕዝበ ክርስቲያን ጋር ይሁን አሜን። ከብዙ ጊዜ በኋላ ሰባተኛ መምህር በሚሆን በአባ ዮሐኒ ዘመን ቅዱስ ወብፁዕ አባታችን አቡነ አረጋዊ እግሩ የቆመባትን መሬት ወይም አፈር እየወሰዱ የሚማጸኑባትና ለመነኮሳት የመቃብራቸው ቦታ ትሆን ዘንድ ከገዳሙ በስተውጪ ደቀ መዛሙርቶቹ ቤተ ክርስቲያን ሰሩ። ያችን ቦታ አባታችን በሷ ላይ ብዙ ተአምራትን ያደረገባት፣ ድውይ የፈወሰባት፣ ቆፍሮ መሬቷን ተቀብቶ ማንኛውም በሽታ ከደዌው የዳነባት ቦታ ሆነች። ከዚህ በኋላ ኢየሱስ ሞዐ የተባለ ወደ አባ ዮሐኒ መጥቶ አባቴ ሆይ የመላእክትን አስኬማ አቀዳጀኝ አለው። በዚያን ጊዜ ልብሰ ምንኩስና ለበሰውና በዚያ ለመምህሩ እየታዘዘ ለብዙ ጊዜ ቆየ። ጽሕፈት መጻፍ ተማረና ጸሎትና ዝምታን ወዳድ ሆነ። ማንም ሊደርስባት የማይችል በገደል መካከል ባለች ዋሻ ውስጥ በብሕትውናው ተቀምጦ በዚያ ወንጌልን ጻፈ። ያም እስከ ዛሬ ድረስ አለ። ከዚያም ሐይቅ ወደምትባል ደሴት ተመልሶ ሄዶ በዚያችም የብዙዎች መነኮሳት አባት ሆነ። ከጥቂት ጊዜ በኋላ ከአባ ኢየሱስ ሞዐ ዘንድ ቆብ ወይም ማስኬማ ተቀብሎ ወደ ኢየሩሳሌም ይሄድ ዘንድ ልብሰ ሐራ ለብሶ ተክለ ሃይማኖት ወደሱ መጣ። ከዚያም አባ ዮሐኒ ካለበት ቅድስት ደብረ ዳሞ ደረሰ። አባ ዮሐኒም በፍቅር ተቀብሎ ሳመው። ለምን እንደመጣም ጠየቀው። የመጣበትን ምክንያት ነገረው። እንዲህም ሲል የመጣሁት የመላእክትን አስኬማ ወይም ቆብ ታቀዳጀ ዘንድ ነው። የጌታችን መካነ መቃብር ከሚገኝበት ወደ ኢየሩሳሌም ለመሄድ እወዳለሁና አለው። አባ ዮሐኒም መሄድስ ትሄድ አይመስለኝም፣ በዚሁ የብዙዎች አባት ትሆናለህ እንጂ አለው። ነገር ግን መልካሙን ነገር ይገልጽልን ዘንድ ሁለታችን ወደ እግዚአብሔር እናመልክት አለ። አስኬማውንና ቆቡን አዘጋጅቶ ሥርዓተ ጸሎቱን ፈጽሞ አመነኮሰው። እነሱም በጸሎት ተጸምደው ኖሩ። አባታችን አባ ተክለ ሃይማኖትም ብዙ ድንቅ ስራን እየሰራ ከአባ ዮሐኒ ጋራ ለ12 ዓመት ያህል ተቀመጠ። ከዚያም ልብሰ ምንኩስና ለብሶና ቆቡን አጥልቆ ወደ አባ ኢየሱስ ሞዐ ተመልሶ ሄደ። ለጽድቅ ሥራ ከመትጋት ሥርዓት ምንኩስናን ሳይፈጽም ወይም ልብሰ ምንኩስናን ሳይለብስና ቆቡን ሳያደርግ ለብቸኝነትና ለብሕትውና አስቀድሞ ወጥቶ ነበርና። ይህ አባ ኢየሱስ ሞዐና አባ ተክለ ሃይማኖት አለቃቸው የሰፋ ዘርፋቸው የበዛ እንደ ባህር አሸዋ የበዙ ብርሃናቸው ለዓለም የሚያበራ ልጆችን በግብረ መንፈስ ቅዱስ ወልደው ምዕራባዊ ደቡባን መሏት። አባ ኢየሱስ ሞዐም በአባቱ በአቡነ አረጋዊ ሥርዓት ለብዙ ዘመን ከኖረ በኋላ በሱ ፈንታ መንጋውን ይጠብቅ ዘንድ ዘኢየሱስ የተባለውን አባት ተክቶ በግንቦት 9 ቀን አረፈ። የክቡር አባታችን አቡነ አረጋዊ ጸሎትና በረከት ከሁላችን ጋር ይሁን አሜን። የእግዚአብሔር ታማኝ አገልጋይ የሚሆን እንደ ያዕቆብ አጽቆ የሰፋ ዘርፉ የበዛ በኢትዮጵያ ከምስራቅ እስከ ምዕራብ ዘራ ሃይማኖትን የዘሩ የብዙ መንፈሳውያን ጎልማሶች አባት የሚሆን የእግዚአብሔር አብ ሰላሙ ያልተለየው ከዓመት እስከ ዓመት በየወሩ በየበዓሉ በ14 ቀን የሚጸለይ የብፁዕ ወቅዱስ አባታችን አቡነ አረጋዊ የተአምራቱ ዜና ይህ ነው። የእግዚአብሔር ፍጹም ታማኝ አገልጋይ የሚሆን አባታችን አቡነ አረጋዊ የትዕግስቱ፣ የገድሉ፣ የድካሙ ፍሬ የረድኤቱ ሀብት በረከት ጸሎቱ
የወንድሞቹ የሮማውያን ቅዱሳን በረከት ከክብረ በዓሉ የተባበረ የገብረ ክርስቶስን በረከት፣ አምላክን የወለደች ድንግል ማርያም በረከት፣ የነቢያትና የሐዋርያት በረከት፣ የጻድቃንና የሰማዕታት በረከት፣ የደናግል የመነኮሳት በረከታቸው በመላው ኢትዮጵያ ላሉ ምእመናን ክርስቶስና አብያተ ክርስቲያናት የጻድቃን የቅዱሳን በረከት ከሁላችን ጋር ይሁን፣ አሜን። ከሩቅም ከቅርብም የመጡት በዓሉንም መታሰቢያ ለማድረግ ገድሉን ለመስማት ከዚህ በተሰበሰብነው በእኛም ላይ ይደርብን፣ አሜን። የዚህ ሮማዊ አባታችን የመታሰቢያው በዓል በሚከበርበት በተቀደሰችው በዛሬቱ ዕለት ገድሉን ለማንበብ ቃሉን ለመስማት በዚህ የተገኛችሁ ሁላችሁ በዚያች በምታስፈራና በምታስጨንቀው ዕለት አምላካችን ክርስቶስ ዕድል ፈንታቸውን ከተመረጡ ወዳጆቹና ቅዱሳኖቹ ጋር ያድርገን፣ አሜን። ጌታችን ኢየሱስ ክርስቶስ እኛን ለማዳን የመጣ ሕማማተ መስቀልን የታገሰ ስለኛ ሲል በሥጋው የታመመ የሞተ በክቡር ደሙ ፈሳሽነት ነፃ ያወጣን የዋጀን ጸሎታችሁን፣ መስዋዕታችሁን፣ ንስሐችሁን፣ ቁርባናችሁን፣ እጅ መንሻችሁን ያቀረባችሁትን የዕጣናችሁን መዓዛ በቸርነቱ ይቀበላችሁ፣ አሜን። ከጠላታችሁ ጋር በምትታገሉበት ወቅት ረዳት ይሆናችሁ፣ ምልጃችሁን ይስማችሁ፣ የጠራ የበራ ስነ ምግባር ይስጣችሁ፣ የሕይወት አክሊል ያቀዳጃችሁ፣ ርሳት ኃጢአታችሁን ይጠብላችሁ፣ ፍጹም ትዕግስትን ይስጣችሁ፣ በእሱ አምልኮት ያጽናችሁ፣ በረከቱን ያድላችሁ፣ የቸርነቱ መንፈስ በላያችሁ ደር በወዳጅነት ወደ እሱ ያቀርባችሁ፣ ከሕመም ከጥፋት ከክፉ መከራ ይጠብቃችሁ፣ ይሰውራችሁ፣ አሜን። ከእናንተ መካከል በኃጢአት ምክንያት የጠፋ ቢኖር በንስሐ ይመልሰው። ለንግድ የወጡ ወንድሞቻችን በሰላም ወደ እናንተ ተመልሰው ይምጡ። በራሳቸው ላይ ለሚመጣባቸው የሐዘን ጊዜ እግዚአብሔር ከሐዘናቸው የምትረጋጉበትን መረጋጋት ይስጣችሁ። ኃይል፣ ምስጋና፣ ጽንዕ፣ ችሎታ ከሱ ገንዘቡ የሆነ በጌታችን በኢየሱስ ክርስቶስ ኃይል ለሁላችሁ ይቅርታ ምሕረት ይደረግላችሁ፣ አሜን። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች፣ ከዚህ በመቀጠል የጻድቁ አባታችን የአቡነ አረጋዊ መልካቸውን እናሰማለን። ሰላምና ፍቅርን የተመላ የከበርክ መምህር አባታችን አረጋዊ ሆይ የእስራኤላውያንን እግር ከታሰረበት የባርነት ማሰሪያ ፈትቶ ከግብፅ የነጻነት መንገድን በመራው እግዚአብሔር ስማምኜ የጽድቅህን ዜና ነገር ዘንድ አንደበቴን አከናውን፣ ልቦናዬንም ከሐኬት አንቃው። ለዘላለም የሚኖርና ዳግመኛም አስቀድሞ እንደተነገረ ለጽኑ ስምህ ሰላምታ የሚገባ ከቂም የራቀ ነቢይ ዳዊትን የመሰልክ አቡነ አረጋዊ ሆይ ጠላት በላይ በድፍረት በተነሳ ጊዜ የሳሚ መቅሰፍት በበቀል በላዩ ይውረድበት። ከበደልና ከርኩሰት የተነሳ ንጹሃት ሆነው ሞገስን ለተጎናጸፉ የራስ ጸጉሮች ሰላምታ የሚገባ የአማላጅነት ክንድህ እንደ አንበሳ ኃያል ሆንክ አቡነ አረጋዊ ሆይ ጸብን የሚወድ የጠላት የራስ እንደ ዱር ሸምበቆ ይድቀቅ። አምላክ ለባረከው ራስህና እንደ ብርሃን ፋና ለፈካና ደስ ለሚያሰኝ የፊት ወዝ ሰላምታ የሚገባ የማኑኤል ልጅ የማይተካከል ናዝራዊ አባታችን አረጋዊ ሆይ ሁል ጊዜ ከሚሰማ ግሩም ድምፅ ነጎድጓድ ይልቅ ከአምላክ የተሰጠ የጽድቅህ ዜና ፈጽሞ የተመሰገነ ነው። ለቅንድቦችህና ከፀሐይ ከጨረቃ ይልቅ ለሚያበሩ ዓይኖች ምስጋና የሚገባቸው የቅድስት ሥላሴ ስም የምታመሰግን መልአክ አቡነ አረጋዊ ሆይ
በእግረ ጽድቅህ አንበሳና ከይሲን ረግጥ ዘንድ የአንተን ኃይል አገኝ ዘንድ ፍቀድልኝ። ለከበሩ ጆሮችህና ጉንጮችህ ምስጋናን እያቀረብኩ እልል እያልኩ ሰላምታ የሚገባ እክለ ምንዳቤም ከወዳጅ ቅዱስ ገብረ ክርስቶስ ጋር የተመገብክ አባታችን አረጋዊ ሆይ ወደ ደብረ ሲሄንና ደብረ ከርቤ አሳርገኝ፣ በታላቅ ማህበር መሃል ከፍ ከፍ አድርገኝ። ዘወትር የማስተዋል መዓዛ ለሚያሻትቱ የመንታ ግብራት መተላለፊያዎች የከበሩ አፍንጫዎች ሰላምታ የሚገባ በማዕረግና በክብር የገነንክ ጻድቅ አቡነ አረጋዊ ሆይ አውሬ ዲያብሎስ በመርዛማ ጥርሶቹ አቁስሎኛልና በአማላጅነት ከደዌ ፈውሰህ አድነኝ። እንደ አበባ የሚያስደስት ባለሟልነትን ለተመሉ ከንፈሮች ፈጽሞ ከንቱ ላልተናገረ አፍ ሰላምታ የሚገባ አራቱን ማዕዘን ዓለም በአማላጅነት ኃጢአትን የምታስምር ጻድቅ አባታችን አረጋዊ ሆይ ቅን ልቦናን አድለኝ፣ የማይጎድል ምሉ ዕውቀትንም ስጠኝ። እንደ አእናቁ የልብስ ጌጦች ደስ ለሚያሰኙ ጥርሶችና ያነጋገሩ ጣዕም እጅግ ለከበረ አንደበት ሰላምታ የሚገባ በክርስቶስ ፍቅር የተመላ ጻድቅ አባታችን አረጋዊ ሆይ ከጥላቻ የሚገኘው ትካዜ ብቻ ነውና ከጸብና ከክርክር በየዕለቱ አርቀኝ። ከስትንፋስ ጋር ለተዋሃደ የከበረ ቃልህና ከወይንም ይልቅ የክርስቶስ ጣዕመ ፍቅሩን ለቀመሰ ጉሮሮ ሰላምታ የሚገባ ትሩፈ ምግባር ነብዬ ሴሎ ዮሐንስ አረጋዊ ሆይ በሰማይ ያየኸውን ህቡዕ ምስጢረ ምስጢራት እስኪ ንገረኝ ግለጽልኝ። የቅድስናን ሀብል ላሰረ ክቡር አንገትህና ከበደል ቀንበር ለነጻ ትከሻ ሰላምታ የሚገባ በስተ ምስራቅ የተገኘ ፀሐይ አባታችን አረጋዊ ሆይ የፍቅርህን ጸዳል በልቤ ውስጥ አብራ፣ በህሌናዬ ውስጥ ሰላምንና እርቅን አሳድርብኝ። ከማህየዊ መንፈስ ቅዱስ ንጽሐ ክብርን ከተቀበልክ በኋላ የቅድስና ፍጹም ካባ ለተጎናጸፈ ክቡር ጀርባ ሰላምታ የሚገባ ተጋድሎ የበዛ ንጹሕ አባታችን አረጋዊ ሆይ ይህንን ምስጋናዬን ተቀብለ ትካዜን የሚያስረሳ ሐዘንን የሚያርቅ ደስታን አድለኝ። የከበረ ደረትህን በየጊዜው ሳመሰግን በልቤ ሐሳብ ልክም ሰላምታን የማቀርብልህ እውነተኛ የእግዚአብሔር ነቢይ ጻድቅ ሄኖክ አባታችን አረጋዊ ሆይ በሕይወት ሰሌዳ ላይ ጻፍ፣ የጠላቶች መታሰቢያ ግን ከንቱ ይሆን ዘንድ አጥፋው። በቀራንዮ እንደተተከለው የዕፀ መስቀል ለጸሎት ለተዘረጉ ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ በልቤ ውስጥ ከንቱ ሐሳብ ይመላለሳልና በደልን ባበዛ ምግባሬን ሳትመረምር ወደ ቅንና መልካም ሥራ መልሰኝ። ከአንበሳ ይልቅ ለጸና መከንጃና ሞገስ ኃይሉ ንዑድ ክቡር ለሆነ ክርን ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ ለነርሱ በሰማይ ተስፋ ሕይወት ስለተዘጋጀላቸው ለሰማያዊ ክብር ከተጠሩ ጻድቃን ጋራ ተድላ ደስታ ባለበት በዚያ መንግሥተ ሰማያት ኖር ዘንድ አማልደኝ። የዕጣን መስዋዕትን ያሳርጉ ዘንድ የከበረ ጽንሐ ማዕጠንትን ከቅዱስ መሃል እጅህ ጋራ በአንድነት ለያዙ ስዝረ ክንድ ሰላምታ የሚገባ የእግዚአብሔርን ሕግ የምታስተምር ስዩም ኃይል ጻድቁ አማላጃችን አረጋዊ ሆይ አምሳያ የሌለው የጸጋን ሽልማት ሸልመኝ። በንጹህ የአማላጅነት መጠበቅ ልብስን እኔን አጎናጽፈኝ። ከአስሩ ጥፍሮች ጋር ለተዋሃዱ የከበሩ ጣቶችና በክርስቶስ ፍቅር ለተመላ ክቡር ጎን ሰላምታ የሚገባ በየጊዜው የወንጌልን ቃል የምታበራልን ፀሐይ አባታችን አረጋዊ ሆይ
እንደ ቲቶ መምህር ቅዱስ ጳውሎስ የስምህ ሞገስ ከብር ከጨረቃ ክብር ይልቅ ይልቃል። ስለ ጽድቅ ብለህ ምንዳቤ ረሃብን ለተቀበልክበት ወድህ ጥበብን ለተመላ ጽሩይ የወርቅ ልቦና ሰላምታ የሚገባ የፍጹም እምነት መገኛ አብርሃም አረጋዊ ሆይ ፈጣሪው የአገልጋዩ ያዕቆብን ይውህና እንደወደደለት በደል የሌለብኝ እኔ ወዳጅህንም በአማላጅነት እርዳኝ። ለከበረ ኩላሊት እንደ ቃል ኪዳኑ ታቦት በወርቅ ንጽህና ለተለበጠ ውስጣዊ ህሊና ሰላምታ የሚገባ በአማላጅነትም ምእመናንን የምትጠብቀን ትጉህ ጻድቅ አባታችን አረጋዊ ሆይ ከክርስቲያን መንጋ አንዱ የሆንኩኒ በምግባር ደክም ያለሁና ከነጣቂ ተኩላ ዲያብሎስ አፍ አድነህ ጠብቀኝ። ከፍቅረ ተጋድሎ ብዛት የተነሳ እጅግ ጽኑ ሲቃይን ታግሶ ለቻለ አንጀትህና እንደ ዕንቁ ላጌጠ ንዋይ ውስጥ መዝገብ ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ ልቦና ያንተን በመውደዱ ልክ አንደበቴ ለስምህ ምስጋና ይዘምር ዘንድ እነሆ ፍቅርህ በህሊናዬ ምድር አብቧልና። መልኩ እንደሚያምር የተጌጠ ራስ ወርቅ ውስጡ ለሆነ ክቡር ህንብርት ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ እንደ ሁለቱ ነቢያት መልኩ ከከፋ የሞት ዓይን ተሰውረሃልና የኬልቅዩ ልጅ ነቢይ ኤርምያስ ወዳጅ የተመረጥክነ ንጽሐ መላእክት ስለመታጠቂያ ፈንታ የትዕግስት ማሰሪያ ትጥቁ ለሆነለት አካል ሰላምታ የሚገባ አባታችን አረጋዊ ሆይ ቅድስት ቤተ ክርስቲያን አቤቱ ስላማላጅነትህ በጽዮን መንግሥተ ሰማያት ክብር ይገባሃል። ካንደበቱም ጸሎት ላንተ ይቀርብልሃል። የቤተ ሕግ መገለጫዎች ለሆኑ ጭኖችና ዳግመኛ እነሱን ለመሰሉ ጉልበቶች ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ ያለና የነበረ የፍጥረታት ገዢ ክርስቶስ ለአዲስ ወንጌል ሐዋርያነት የሾመ ሁሉን ካስተማረ ቅዱስ ጳውሎስ ጋር እንዲሆንክ ጴጥሮስ አንተነ በሕግና ሥርዓት ስፍራ ከተረከዞች ጋር ለጸኑ ክቡራት እግሮች ሰላምታ የሚገባ የታላላቅ ቅዱሳን አለቃ ቅዱስ አባታችን አረጋዊ ሆይ በለዓም ካለማስተዋሉ የተነሳ አህያው እንደገሰጸችው ክፋትንና ተንኮልን የተመሉ ጠላቶችን ሁሉ አንተ ገስጽልኝ። በፍቅርህ ቀንበር ፈጽመው የያዙ ጊንጥ ዲያብሎስን ራሱን ይቀጠቅጡ ዘንድ ስልጣንን የሰጣቸው እግዚአብሔር መንፈስ ቅዱስ ላጸናው የእግር መርገጫ ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ የልጅ ጻድቅ አቡነ ተክለ ሃይማኖት አእላፍ ልጆች እያንዳንዳቸውን ኡድ ክቡር እያሉ ያመሰግኑሃል። የኃጢአት መከራ ጎዳና መሰናክል ፈጽሞ ካላሰነካከላቸው ጥፍሮች ጋራ ለተዋሃዱ የእግር ጣቶች ሰላምታ የሚገባ ለቅድስት ቤተ ክርስቲያን ርዕሰ ማህበር ክቡር ይሆንክ ቅዱስ አባታችን አረጋዊ ሆይ ሲሳራ በሴት ፊት እንደተዋረደ እስኪዋረዱ ድረስ ጠላቶችን አስደንግጣቸው። ሁለንተናው ለተወደደ አካለ ቆምህ በአበባ ቅድስ ተሸልሞ ላጌጠ መልክ ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ ቀድሞ እሪያዎች እንደሰጠሙ የምድረ በዳ አራዊትን የመሰሉ ጠላቶቼን ከተዘጋጀ ጥፋት ባህር ውስጥ አስጥማቸው። እግዚአብሔር አምላክ አንተን መርጦሃልና እንደ ሁለቱ ነቢይ ለተከናወነ መሰወር ሰላምታ የሚገባ ደግ የታመንክ አገልጋይ አባታችን ቅዱስ አረጋዊ ሆይ በ10 አህጉር ተሹመህ 5ቱ መካከል የተቀበልክ አንተ አይደለህምን? በእግዚአብሔር አምላክ ፍጹም ጥበብ ማንም ወደማያውቀው ሰማያዊ ስፍራ ለተከናወነ መሰወር ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ በታላቅ ጉባኤ የአማላጅነትህን ገናናነት እመሰክራለሁና በየዘመኑ እኔን መጎብኘትህን ችላ አትበል። ከመልአክ ሞት ዓይንም በምልጃ ሰውረኝ። የሰውነቴን ሐሳብ ፈጽመህ የምትረዳ ጻድቅ አባታችን አረጋዊ ሆይ
ለክቡር የመልክ ገናናነት ምስጋና እየሰጠው እነሆ ይህንን ትንሽ እጅ መንሻ ቀረብኩልህ። ነገር ግን የተመኘሁትን ዋጋ ላታጠፋብኝ በዓለመ ተድላ የሚገኝ ፍጹም ደስታን አድለኝ። ምስጢረ መንግስት ኪዳን በውስጧ ተገልጿልና የደብረ ታቦር ምሳሌ ለሆነች ቅድስት ደብረ ሰላምታ የሚገባ መስቀል ጋሻን ያስክ ኃያል ጻድቅ አባታችን አረጋዊ ሆይ ስራችን በተገለጠ ጊዜ ወደምታስፈራ ባህረ እሳት ውስጥ እንዳንገባ እኛ ልጆችን አድነን። አስኬማ መላእክት እንደመና በውስጧ ወረደባት ደብረ ሲናን ለምትመስል ቅድስት ደብረ ሰላምታ የሚገባ የቅድስት ሀገር ኢትዮጵያ ብርሃን አቡነ አረጋዊ ሆይ በስጋ በነፍስ ኑሯችን ጥፋት እንዳያገኘን ስለ እናት ቅድስት ድና ብለህ እኛ ልጆችን አድነን። የምስኩን ጻድቅ አባ እንጦንስና በተጋድሎ የኖረ የአባ መቃርስ ደቀ መዝሙር ሰማያዊ ሰው ምድራዊ መልአክ ጻድቅ አባታችን አረጋዊ ሆይ የነጻነት ምድር ኢትዮጵያ ድንቅ የሥራህን ብዛት አይታ ደስ በሚያሰኝ ቃለ መሐሌት አረጋዊ እንደ ፀሐይ አበራ እንደ ኮከብ ደመቀ ያለች ታመሰግንሃለች። ለጸሎት እንደ ምሰሶ ተተክለህ እንደ ብርሃን ድንኳን እጆችን የዘረጋ እንደ ቅዱስ ጴጥሮስ ወንጌልን የሰበከ ጽኑ መስተጋድል አባታችን አረጋዊ ሆይ ሰላምታ ይገባሃል። ረጅምና ቅርንጫፎቹ ብዙ እንደሆኑለት የሊባኖስ ዛፍ ጽድቅ የበዛ የደብረ ጽባህን የጸሎት መስዋዕት በምሽትና በማለዳ የምታሳርግ ጻድቅ አባታችን አረጋዊ ሆይ ሰላምታ ይገባሃል። ደስ የሚያሰኝ የክህነት ሽቶ ያማረ የምድረ በዳ አበባ የቤተ መቅደስ በለዝ ምሰሶ የእንቁ ዘንግ ሰውን የምታረጋጋ መምህራችን ጻድቅ አባታችን አረጋዊ ሆይ ሰላምታ ይገባሃል። ረቂቅ የብርሃን ግድግዳ የሚሞቅ የፀሐይ ሰረገላ የልጆችና የታላላቆቹ አባት የከበርክ ጻድቅ አባታችን አረጋዊ ሆይ ሰላምታ ይገባሃል። ወልደ እግዚአብሔር ክርስቶስ በሁለት ዓሣና በ5 እንጀራ 5000 ሰዎችን እንዳጠገበ በየዓመቱ በረከትን የምታድል ጻድቅ አባታችን አረጋዊ ሆይ ላንተ ለደቀ መዝሙር ሰላምታ ይገባል። ጤናን ሰላምን ስጠን የምንልህ መምህራችን አረጋዊ ሆይ ዳግመኛ ሰላምን ያድለን ዘንድ ዘወትር የሚጠብቀን ጸሎትህ ከኛ ጋር ይሆንልን ዘንድ ሰላምታ ይገባል። አቤቱ ጻድቁ አባታችን አረጋዊ አምላክ ሆይ ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜውና በየሰዓቱ ጠብቀን፣ አሜን። ሐምሌ 14 የዕለቱ ስንክሳር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 14 በዚች ቀን የጌታ ክርስቶስ ጭፍራ ቅዱስ አብሮ ኮሮኒዎስ በሰማዕትነት አረፈ። የዚህም ቅዱስ ትውልዱ ከኢየሩሳሌም ነው። የአባቱ ስም ክርስቶፎሮስ ነው። ትርጓሜውም ክርስቶስን የለበሰ ማለት ነው። ክርስቲያንም ነበር። የእናቱም ስም ቴዎዶሲያ ነው። እርሷ ግን ጣዖታትን ታመልክ ነበረች። አባቱም ባረፈ ጊዜ እናቱ ወሰደችው። ከእርሱም ጋር ብዙ ገንዘብ ይዛ ወደ አንጾኪያ ከተማ ሄደች። ልጇንም በእስክንድርያ ከተማ ገዥ አድርጎ ይሾመው ዘንድ ለዲዮቅልጥያኖስ እጅ መንሻ ሰጠችው። እርሱም ሾመው። የሹመት ደብዳቤውንም ጽፎ ክርስቲያኖችን እንዲያሰቃይ ያዘዘው። ከአንጾኪያ ከተማ ወጥቶ ጥቂት እንደተጓዘ ወደ እርሱ የሚያስፈራ ቃል ከሰማይ መጣ። በስሙም ጠርቶ እንዲህ አለው፣ ከሃዲው ዲዮቅልጥያኖስ እንዳዘዘ ብታደርግ አንተ በክፉ አሟሟት ትሞታለህ። እርሱም ራስን ትገልጥልኝ ዘንድ ጌታዬ ሆይ ለምንሃለሁ አለው። ወዲያውኑ የብርሃን መስቀል ታየው። ዳግመኛም በኢየሩሳሌም የተሰቀልኩ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ እኔ ነኝ የሚል ቃል ሰማ። ይህንንም ቃል በሰማ ጊዜ እጅግ ፈራ። ተመልሶም
ከአንጥረኛ ዘንድ የወርቅ መስቀል አሰራ። ከዚህ በኋላ ወደ እስክንድሪያ ከተማ ተጓዘ። በጉዞም ውስጥ ሊገድሉት አመፀኞች አረማውያን ተነሱበት። እርሱም በእነርሱ ላይ በርትቶ ክብር ይግባውና በጌታ ክርስቶስ መስቀል ድል አደረጋቸው። እናቱም በጦርነት ላይ ለረዱህና ላዳኑህ አማልክት መስዋዕትን ሰዋለችው። እርሱም እንዲህ አላት፣ እኔስ አዳይ በሆነ በመስቀሉ ኃይል ላዳነኝ ክብር ይግባውና ለእግዚአብሔር ሰዋለው። ይህንንም በሰማች ጊዜ ልጇ አብሮኮሮኒዎስ ክርስቲያን እንደሆነ ወደ አመፀኛው ዲዮቅልጥያኖስ ልካ ነገረችው። ዲዮቅልጥያኖስም ጭፍራ ልኮ ወደ ቂሳሪያ ከተማ አስወሰደው። የቂሳሪያውንም ገዢ ስለ እርሱ እንደሚመረምረውና እንደሚያሰቃየው አዘዘው። ከዚህ በኋላ ወደ መኮንኑ ባቀረቡት ጊዜ በፊቱ ቆሞ ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። ለመሞት እስኪደርስ ጽኑ ግርፋትን ገረፈው። ከዚህ በኋላ አሰረው። በዚያችም ሌሊት ክብር ይግባውና ጌታችን ኢየሱስ ክርስቶስ በታላቅ ብርሃን ውስጥ ታየው። ከእርሱ ጋር ብርሃናውያን መላእክት ነበሩ። ከማሰሪያውም ፈታውና በመለኮታዊ እጁ ዳሰሰው፣ ከቁስሎቹም ሁሉ አዳነው። በማግስቱ መኮንኑ ስለ ቅዱሱ ዜና ሞቶ እንደሆነ ወይም አልሞተ እንደሆነ ጠየቀ። ለእርሱ የሞተ መስሎት ነበርና ቅዱሱም በመጣ ጊዜ ጤነኛ ሆኖ አየውና መኮንኑ አደነቀ። በዚያ የነበሩ ሕዝቡም አይተው እጅግ አደነቁ። እንዲህም እያሉ ጮኹ፣ እኛ በግልጥ ክርስቲያን ነን፣ በቅዱስ አብሮኮሮኒዎስ አምላክ እናምናለን። ከነሱም ጋር 2 መኳንንትና 12 ሴቶች እናቱ ቴዎዶሲያም ነበሩ። መኮንኑም ራሶቻቸውን በሰይፍ እንዲቆርጧቸው አዘዘ። እነርሱም ቆረጧቸው። በመንግሥተ ሰማያት የሰማዕትነት አክሊልን ሐምሌ 6 ቀን ተቀበሉ። ቅዱስ አብሮኮሮኒዎስን ግን ምን እንደሚያደርግበት እስኪያስብ ድረስ 3 ቀን አሰረው። ከዚህ በኋላ አውጥቶ እንዲህ አለው፣ ልብህ እንዲመለስ ነፍስህንም እንድታድን ለአማልክትም እንድትሰዋ እነሆ በአንተ ላይ 3 ቀናት ታገስኩ። ቅዱሱም እንዲህ ብሎ መለሰለት፣ መኮንን ሆይ የለም፣ ልቤ ወደ ስህተት አይመለስም። ክብር ይግባውና ከጌታዬ ከኢየሱስ ክርስቶስ በቀር ሌላ አምላክ እንደሌለ አውቄ ተረድቻለሁ። ጣዖታቱም ሁሉ ከእንጨትና ከድንጋይ በሰው እጅ የተሰሩ ፍጡራን ናቸው እንጂ አማልክት አይደሉም፣ አይጎዱም፣ አይጠቅሙም። መኮንኑም ሰምቶ እጅግ ተቆጣ። ጎኖቹንም በሰይፍ እንዲሰነጣጥቁ አዘዘ። አርኬሎስ የሚባል ባለ ሰይፍም የቅዱሱን ጎኖች ሊሰነጥቅ እጁን ዘረጋ። ያን ጊዜ እጁ ደረቀች፣ ወድቆ ሞተ። መኮንኑም ተቆጥተው በምድር ጥለው ይገርፉት ዘንድ አዘዘ። እንዳዘዘም ገረፉት። በሰይፍ ጎኖቹን ሰንጥቀው በቁስሉ ውስጥ መጻጻ ጨመሩ። እስከ ወህኒ ቤት ድረስ በእግሩ ጎተቱት። በዚያም 2 ቀኖች ኖረ። ከዚህ በኋላ አውጥቶ እሳትን በተመላች ጉድጓድ ውስጥ ጣለው። ክብር ይግባውና ጌታችንም አዳነው፣ ምንም አልነካውም። ብዙ ከማሰቃየቱም የተነሳ መኮንኑ በሰለቸ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘና ቆረጡት። በመንግሥተ ሰማያት የሰማዕትነት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱ ከኛ ጋር ትኑር አሜን። ሐምሌ 14 የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ አብሮኮሮኒዎስ ሰማዕት፣ ቅዱሳን ክርስቶፎሮስና ቴዎዳስያ ወላጆቹ፣ ታላቁ ቅዱስ መቃርስ የመነኮሳት አለቃ፣ ቅዱስ አሞኔዎስ። ወርሃዊ በዓላት፦ አቡነ አረጋዊ፣ ቅዱስ ገብረ ክርስቶስ መርዓዊ፣ ቅዱስ ፊልጶስ ሐዋርያ፣ ቅዱስ ሙሴ የእግዚአብሔር ሰው፣ አባ ስምዖን ገዳማዊ፣ አባ ዮሐንስ ጻድቅ፣ እናታችን ቅድስት እነሳሂት። ለአገልግሎቱ ሾመኝ፣ ታማኝ አድርጎ ስለቆጠረኝ
ኃይል የሰጠኝ ክርስቶስ ኢየሱስን ጌታችንን አመሰግናለሁ። አስቀድሞ ተሳዳቢ፣ አሳዳጅ፣ አንገላች ምንም ብሆን ይህን አደረገልኝ። ነገር ግን ሳላውቅ ባለማመን ስላደረግኩት ምሕረትን አገኘው። የጌታችን ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ። የሐዋርያው ቅዱስ ጳውሎስ መልእክት አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12። የክርስቶስ ቤተሰቦች፣ የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል እንደ ሁል ጊዜያችሁ ቪዲዮ ላይክ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ በማስፈር ለማንኛውም አገልግሎትና ጥያቄም ኮሜንት ላይ በማስፈር ለብዙዎች ሕዝበ ክርስቲያን እንዲዳረስ በትህትና እንጠይቃለን። በማህበራችን መንፈሳዊ ጉዞ አዘጋጅተናልና በተለይም ጾመ ፍልሰታን በገዳም ለማሳለፍ እግዚአብሔር የፈቀደላቸው ከአዲስ አበባ ወደ ጅሩ ቅድስት አርሴማ ሐምሌ 30 ጉዞ አዘጋጅተናልና በቦታውም በቂ የማህበራችን ማረፊያ ቦታ ስላለ ከወዲሁ መመዝገብ የምትችሉ መሆኑን እንገልጻለን።